ህይወቴን የበጠበጠችው እሷ ናት። ባለቤት ነው የምትችለው። አታምሽከው። ያንን የነሱን እድል ሀብትም ሊሆን ይችላል በጣም ብዙ ነገራቸውን ወስደው ለባዕድ ቤት እንደሚሰጡ አውቃለሁ። ለባዕድ አምልኮ ቤት ለምርመራ ምናምን ግን ትወልዳላችሁ ምናምን ለምንባል እኔም እሱን እንመረመራለን። ግን ምን እሱስ ተመርምሯል? አዎ ልቀቀኝ። አልቀመጥም። ሲጀመር እንድታምንላት ጠብቃት። ምክንያቱም እቺ የለመደባት በቃ ለምን አለው ወደዛ እስካሁን ጄ ስላላነሳ አክብሬሽ ነው ሰው መስለሽ ወይ እንድታምንልት ትፈልጋል። ለእንደዚህ ስንላት ለአንድ ቤት ለቤት አገልግሎት 10,000 ብር ነው ያለችን። ከየት እንዳነሳውሽ ታውቂያለሽ አይደል? እንዴት በምናምን አይነት መልኩ እነዛን ችጋራን ቤተሰቦችሽን እየረዳ ከእንዳንቺ አይነት ልክስክስ ጋር ይገባሻል። ስነ ስርዓት ይኑርሽ። ወይኔ ልጄን እኮ አደጋ ውስጥ የከተትኳት። ልጄ እኮ ካለኔ ማንም የላትም። ስራሽን አስደስቶሽ ነው የምትሰሪው? የተሻለ ገንዘብ ስለማገኝበት። ምን ያህል ነው? ይሄን ያህል ገላ እስከመሸጥ በላይ እኔ አንቺን እዚህ ጋር ማወጣጣት ባለብኝ መልኩ ማወጣጣት እችላለሁ። እምቢ ካልሽ ወኔ ትወርጃለሽ። በጣም ይገርማል። እንግዲህ ተመልካቾች እንደምትሰሙት እኛም እንደዚህ አልጠበቅንም። አልፎ ተርፎ በአዳም ልኩ ድረስ የሚደረገው ነገር በጣም የሚገርም ነገር ነው። እንደዚህ ነገር ባልተፈጠረ ከነጭራሹ ባልሆነ ብዬ ማስበው ነገር ተፈጠረ። በጣም የሚያስጠላ ነገር ማለት ነው። የምትሰሪው ስራ በህግ እንደሚያስጠይቅሽ ታውቂያለሽ። ህይወቴ እንድትመልሱልኝ ባሌ እንድትመልሱልኝ የሆነ የሚያስጠላ ህይወት ውስጥ ገብቶ ራሱ ከሆነ ከዛ ህይወት ውስጥ እንዲወጣ ነው የምፈልገው። ሰላም እንኳን ወደ ስውር በደህና መጡ። ይህ ቻናል እንግዲህ የተሸሸጉ እውነቶችን ያልተነገሩ ክስተቶችን እና በጨለማ ውስጥ የተደበቁ እውነቶችን ወደ እናንተ የሚያቀርብ ሲሆን የዛሬ ባለ ጉዳያችን እንግዲህ ባሌን ተነጠቁ ቤቴ ትዳሬ ፈረሰ እያለች ሲሆን እስኪ ጉዷን ምን እንደሚመስል እንከታተል። እኔን አሁን ደረጃ ይባላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም አዳማጮቻችን፣ እንግዲህ ይህ የስውር ሚዲያ ነው። እንግዲህ ቅድም በነገርናችሁ መሰረት ባለ ጉዳያችንን አግኝተናታል። እስኪ ምትለን እንስማ። ራሷንም ታስተዋውቀን። እሺ አሁን ሚዲያ ፊት ነው ያለውን ነገር ይኸው ለኛ በስልክ ያስረዳሽንን ነገር አሁን ህዝብ ፊት ትነግሪናለሽ። ህዝብ ይዳኘናል። እሺ ስሜ ብርቱካን ታደሰ እባላለሁ። እሺ የተወለድኩት የክፍለ ሀገር ልጅ ነኝ። እሺ እና ክፍለ ሀገር እየኖርኩኝ የሆነ በቤተሰብ ምናምን ትንሽ አቅመ ደካማዎች ስለነበሩ ወደዚህ ወደ አዲስ አበባ መጣሁ ማለት ነው ለስራ። እዛ ስራ እየሰራሁ ከባለቤቴ ጋር ተዋወቅን። እሺ የት ነበር ትውውቃችሁ? ቀበሌ መታወቂያ እንዳሳድስ ሲሄድ ቀበሌ ሰራተኛ ነው እሱ። እዛው ክፍለ ሀገር ላይ ነው ቀበሌ ሰራተኛ የነበረው ወይስ? አይ እዚህ ከመጣ በኋላ ማለት እዚህ ነው እሱ የሚኖረው። እኔ ከዚህ ከመጣ በኋላ ነው ያዋወቅኩት እሱን። ከዛ በፊት አላውቀውም። በፊት አንቺ ክፍለ ሀገር ነዋሪ ነበርሽ? እዚህ ለስራ ነው ወደዚህ የመጣሁት ቤተሰቦቼን ለማገዝ ለመርዳት ማለት ነው። እሺ እንዴት እንደምነግርህ አላውቅም። ከባድ ነው። ችግር የለም፣ ያለውን ነገር ቀስ ብለሽ አስረጅ። ከዚህ በፊት ነው ያለሽው፣ ህዝብ ይዳኝሻል። ይሄ ትልቅ ሚዲያ ነው። ችግር የለም። በጣም ጥሩ ሰው ነው፣ መልካም ሰው ነው። እና በአጋጣሚ እንደዚህ መታወቂያ ምናምን እንዳልኩ ቅድም መታወቂያ ላሳድስ ነው የተዋወቅነው። እሺ ጥሩ ሰው ነው በጣም። ከዛ እኔም ስራ እየሰራው ነው። ምን ነበር ግዴታ አንዳንዴ አንቺ? እኔ የፀጉር ቤት ነው የምሰራው፣ የፀጉር ባለሙያ ነኝ። እሺ ባይገርም በጣም ቤተሰቦቼ እንዳልኩ ደካማ ናቸው ብያለሁ። አቅመ ደካሞች ናቸው ቤተሰቦችሽ። ክፍለ ሀገር ናቸው አይደል? እና ምንም በዛን ሰዓት እኔ ነበርኩ እየሰራው መልክላቸው ምናምን ለቤተሰቦቼ እመረዳቸው እኔ ነኝ። ግን በአጋጣሚ እሱ በጣም ከብዶኝ ነበር። አዲስ አበባ ኑሮ ይከብዳልና። ፀጉር ቤት ቅጥር ነው ወይስ የራስሽ ነው? አይ የራሴ አይደለም፣ ተቀጥሬ ነው የምሰራው። ተቀጥረሽ ነበር የምታስተዳድሩ ቤተሰብ? አዎ፣ ግን እዚህ ጋር ተቀጥሬ ነው የምሰራው። በዛ ላይ ደግሞ ያው ቲፕ ምናምን ስታገኝ እቁብ እየጣልኩኝ ምናምን ከዛ ቤተሰቦቼ ማስተዳደር ጀመርኩ ማለት ነው። ግን የቤት ኪራይ ተከራይቼ ስኖር በጣም እየከበደኝ መጣ ኪራዩ ምናምን። ከዛ ለራሴም ደግሞ የሆነ እንትን ጊዜ መስጠት ምናምን ነገር የሚባል ነገር አልነበረኝም። እንደ አጋጣሚ ቀበሌ ሲሄድ
ባለቤቴ ጋር ተዋወቀን ማለት ነው። ቀበሌ በምክንያት ነበር መታወቂያ ላሳድስ መታወቂያ ለማደስ። እሺ ከዛ ተዋወቅን ማለት ስልኬ እንትኑ ላይ ስለነበረ ደወለልኝ፣ ተገናኘን ከሱ ጋር። በጣም አሪፍ ጊዜ፣ በጣም መልካም ሰው ከምል በላይ በጣም ጥሩ ሰው ነው። እና ቤተሰቦቼ ችግር ውስጥ ሆነውም ራሱ እኔ ትዳር ውስጥ መግባትም አልፈልግም ነበር። ለምን ቤተሰቦቼ ማገዝ ስለምፈልግ፣ እዛ ነገር ውስጥ መግባት ስለማልፈልግ ነግሬዋለሁ መጀመሪያ። እኔ ቤተሰብ አስተዳዳሪ ነኝ፣ ማግባት አልፈልግም። እሱ ትዳር ህይወት ነው የሚፈልገው። ደግሞ ደስ በሚል ማለት በመንፈሳዊ ነገር ነው እንዲሆን የሚፈልገው እሱ ማለት ነው። ለምንድን ነው አንቺ ማግባት ማፈልጊ? ምክንያቱም ቤተሰቦቼ እንዳልኩ አቅመ ደካማዎች ናቸው ብያለሁ። ከኔ ነው የሚጠብቁት። እና ብታገቢ እኮ ሊያግዝሽ ነው የሚችለው። ያንን ሰው ይኸውልህ፣ አሁን ለምሳሌ ያግዘኛል ብዬ ሙሉ ለሙሉ ስራዬን ትቼ ወይም ደግሞ ትዳር ውስጥ ስገባ ብዙ ነገር አለ፣ ልጅ ይመጣል፣ ብዙ ነገር አለ። ምክንያቱም እሱ አሁን ለምሳሌ እኔ ጋር ገብቶ ሙሉ ነገሩን ሊያስቀረው ይችላል። ቤቴ ማለት ልል ይችላል የዛኔ ማለት ነው። ስለዚህ ቤተሰቦቼን መርዳት አልችልም ማለት ነው። ስለዚህ ያንን ስላሰብኩኝ ማግባት አልፈልግም ምናምን ነገር አልኩት። ቤተሰብ ይቅደም በሚለው ነው። አዎ እሺ። ከዛ ቤተሰቦችሽ ቤተሰቦቼ ናቸው፣ አንቺን ወድጄ ቤተሰቦችሽን አልጠላም። ስለዚህ ትዳር ውስጥ ብንሆን የአቅማችን አንቺ የምትረጃቸውን እንረዳቸዋለን፣ ከዛ በላይ ባላረግላቸው ምናምን አለኝ። መንፈሳዊ ሰው ነበር ያልሽኝ አይደለ? በጣም መንፈሳዊ ህይወቱ ላይ በጣም እኔ ራሱ በሚገርም ሁኔታ በቃ አጠነከረኝ መንፈሱ ማለት ነው። እንዴት ልበልህ፣ ስማርት የሆነ ሰው ነው፣ በጣም ጥሩ ሰው ነው። ማለት ስንገናኝ ራሱ አሁን የሆነ እንዴት ነው፣ ከዛ በፊት ጓደኛ እንደዚህ በሌላ ግንኙነት አልነበርንም እንጂ እንደዚህ ጓደኞች አሉኝ ምናምን፣ የሴትም ጓደኞች የወንድም ጓደኞች አሉኝ፣ አውቃለሁ እንዴት እንደሆነ። እሱ ግን ይለያል ከነዛ ውስጥ። በቃ መንፈሱ ላይ ጠንካራ ነው፣ በጣም ጥሩ ሰው ነው። ከዛ እኔም ቤተሰቦቼን ደውዬ ያናገርኳቸው፣ በቃ መግባት ፈልጋለሁ ምናምን ነገር አልኳቸው። ቤተሰቦቼም ተደሰቱ። እናት አባትሽም አሉ በህይወት ሁለቱም? አዎ። እህት ወንድሞች አሉሽ? አሉኝ፣ ግን ታናናሽ ናቸው። እኔ ነኝ የመጀመሪያ። ተማሪዎች ናቸው ወይስ? ተማሪዎች ናቸው። እሺ። ከዛ በቃ እነሱ ፈቀዱልኝ። ቤተሰብ ፈቀደ? አዎ። ማለት እኔ አሁን እንዴት መሰለ እየፈራው ነው የገባሁት ትዳር ውስጥ ስገባ። እየፈራው ስለ በቃ ያ ነገር ይቀርባቸው ይሁን ለቤተሰቦቼ፣ ወይም ደግሞ በቃ ሙሉ ህይወቴ ለነሱ ነው የኖርኩት ማለት ትችላለህ። እሺ። በቃ ይሄ ሰውዬ ገብቶ ይቀየር ይሆን ወይም ደግሞ የሆነ ነገር ይሆን ለቤተሰቦቹ አይልክልኝ ይሆን የሆነ ብቻ እኔ አላውቅም። ተወዘጋግቤ ነበር የገባሁት። ግን በመንፈሳዊ ሲሆን ደግሞ ቤተክርስቲያን ቃል ገብተህ ምናምን ነው እንትን የምትለውና እርግጠኛ እንድትሆኝ ያደረገሽ መንፈሳዊ ህይወቱ ነው አንቺ። ከዛ ደስ የሚል ጊዜ ለረጅም ጊዜ አብረን አሳለፍን። 4 ዓመት ነው ያልሽኝ? 4 ዓመት በፍቅር ኖረን ከዛ 4 ዓመት ውስጥ ስንኖር ባይገርም እሱ ለኔ ከደሞዙ ግማሽ ለኔ ነበር የሚሰጠኝ። በቃ ይመጣል፣ ለቤት ይመጣል፣ ይሄዳል። በቃ ሌላ ነገር የለም። ቤተሰቦች ይሄን ላኪላቸው፣ ይሄን አርጊላቸው ምናምን፣ ቤተሰቦችን በስልክ አስተዋወቅኩት ምናምን። በደንብ ነበር የሚረዳኝ። ቤተሰቦቹ እዚህ ናቸው እሱ ወይስ? አዎ እዚህ ናቸው። ቤተሰቦቹ እዚህ ናቸው። እሺ። ከዛ በቃ ብር ይልክላቸዋል እነሱ፣ ስልካቸው ምናምን ነገር ከነሱ እንትን አላቸው ማለት ከአባቴ ጋር በቃ ልጅ ሆነ ማለት ትችላለህ። ከኔ የበለጠ እሱ ልጅ ሆነ። የበለጠ እንደወደው በጣም እንዳፈቅር ያደረገኝ ደግሞ ይሄ ነው፣ ደግነቱ ማለት ነው። በጣም ደግ ነው ሲበዛ። በዛ ላይ ደግሞ ሴት ልጅ ተቸግራ ማየት አይፈልግም። የሆነ ቦታ ጓደኞቼ መተው፣ የበፊት ጓደኞቼ፣ ጸጉር ቤት ጓደኞቼ መተው ልክ በቃ የሆነ ተቸግረው ካየ አይችልም፣ አውጥቶ ነው የሚሰጣቸው። ይሄን ያህል ነው መልካምነቱ። ከዛ በኋላ በቃ ለቤተሰቦቼ ሲልክላቸው ምናምን ምን እፈልጋለሁ ብዬ እኔም በቃ በመንፈሳዊ ነገር ተጋባን። ከ4 ዓመት የጓደኝነት ቆይታ በኋላ ተጋባችሁ። በትዳር ዓለም ውስጥስ ምን ያህል ጊዜ ቆያችሁ? 3 ዓመት ይሆነናል። 3 ዓመት አጠቃላይ 7 ዓመት ማለት ነው። ረጅም ጊዜ ትዳር ውስጥ ልጅ ምናምን? አይ ለምን 3 ዓመት እኮ ብዙ ነው፣ በጣም ብዙ ነው። ግን ከእግዚአብሔር ሲፈቅድ ነው ሁሉም ነገር የሚሰጠ። እኛ ስላልነው ምናምን አይደለም። ምናልባት ስላልፈቀደ ይሆናል። ሞከራችሁት? ፌል ያደረገ ነገር አለ? በጣም ብዙ ጊዜ ሞክሬያለሁ። ሐኪም ቤትም የፈለኩበት ቦታ ሄጃለሁ ለምርመራ ምናምን። ግን ትወልዳላችሁ ምናምን ነው የምንባለው። እኔም እሱም እንመረመራለን። ግን ምንም እሱስ ተመርምሯል? አዎ ሁለታችንም እንወልዳለን። ጊዜው ገና ነው የምንባለው። እና በቃ
እንዴት ብዬ እንደማስረዳ አላውቅም። በጣም ለኔ ከባድ ነው። እናንተን ጠርቼ እዚህ ጋር እንትን ሳወራ በጣም እየከበደኝ ነው። ገባ እንደተጋባችሁ ነው ለኔ እንደነገርሽኝ የጸባይ ለውጥ ያየሽበት ወይስ ከጊዜ በኋላ ነው? ለትዳሩ ታማኝ ነው፣ ጥሩ ሰው ነው፣ በጣም ጥሩ ሰው ከምል በላይ እና በጊዜ ነው። ስራ እንዳልኩ ቀበሌ ውስጥ ነው የሚሰራው። በቃ ስራውን ጨርሶ እኔ ጋር ነው የሚመጣው። እንደው ይሁን አንቺም ከተጋባችሁ በኋላ እዛው ፀጉር ቤት ነበር የምትሰሪው ወይስ ሌላ? አይ ሌላ ስራ ቀየርኩኝ እኔ። ምን ጀመርሽ ሌላ ስራ? ሻይ ቡና ነገር። ሻይ ቡና? እሺ። እዛ እያመሸው ስለምመጣ በቃ በራሴ የራሴን ከፍቼ የራሴን ጡሉ የራስን ስከፍት አንዳንዴ ስትፈልግ ትዘጋዋለህ፣ ስትፈልግ ደግሞ በጊዜ ትገባበታለህ። ስለዚህ ያንን ስላሰብኩኝ የራሴን ነገር ከፍቼ መስራት ጀመርኩኝ ማለት ነው። እሺ። ከዛ በጣም ደስ የሚል ህይወት ነበረን። በደስታ ነበር የምንኖረው። እኔ ያለሱ ራሱ መተንፈስ ሁሉ አልችልም። የእውነቴን ነገር በጣም ነው የምወደው የማፈቅረው። በጣም መልካም ሰው ነው። መልካምነቱ ይገባዋል፣ መፈቀርም ይገባዋል። ግን ችግር አንዴ ካሜራ ዋው አይዞሽ ያለውን ነገር ቀስ ብለሽ አስረጅኝ። ችግር የለም። እኛውን አንቺ ጋር የመጣንበት ምክንያት ታሪክሽን ሰምተን ልንሄድ ሳይሆን ከነ መፍትሄው ጭምር ነው። ምንም የሚያጨናንቅሽ ነገር የለም። ማድረግ ያለብን ነገር እናደርጋለን። አይዞሽ። እኔ አሁን ሌላ ምንም ነገር አልፈልግም። ባለቤቴ እንዲመለስልኝ ብቻ ነው የምፈልገው። ከባድ ነው። በእኔ ቦታ ሆነ ስታስበው ከባድ ይገባኛል። ግን ምን አይነት ጸባይን ያሳይሽ ማለት አሁን ለእኔ በስልክ ነገርሽኛል። መጀመሪያ እስኪ ለተመልካች ምን አይነት ጸባይ ነው ያመጣብሽ አንቺ ላይ? አሁን በፊት ሙሉ ሲመጣ እኔ ቀድሜ ነው የምገባው። ዘጋግቼ ራሴ ነው የምሰራው ብዬ አይደለ? ዘጋግቼ ገብቼ ምናምን የሆነ ምግብ ሰርቼ ራት በቃ ሲገባ ስሙኝ ነው የሚቀመጠው ምናምን። ከእንደገና ደግሞ የሆነ ምግብ ስንበላ እኔን ሳያጎርስ መጀመሪያ አይበላም። እነሱ ነገሮች በጣም መቀየር የጀመሩት ከነሱ ነው። በቃ ማጉረስም የለም። መቶ ደህና ዋልሽ ምናምን ብሎ ይገባል። ከዛ ልብሱን ይቀይራል። መቶ ምግቡን ታጥቦ እጁን ምናምን ይበላል። እንደ በፊቱ ትሪት ምናምን ነገር የለም። ከዛ ደግሞ ቀስ በቀስ ለኔ ያለው ነገር እየቀነሰ መጣ። ምንድን ነው እንደዚህ የቀየረ ምክንያት ማለት እኔ ላይ እንደዚህ እኔ ያጠፋሁት ወይ ያልሰጠሁት ነገር አለ ብለሽ የምታስቢው ነገር አለ? ባይገርም እኔ ምናልባት ከኔ የጎደለው ነገር ይኖር ይሆናል እንደዚህ የሆነው። ምናልባት እኔ እንደማስበው የሆነ ልጅ አለመውለዳችሁ ምናምን ተጽዕኖ ፈጥሮበት ይሆናል። እሱማ ብዬ አስባለሁ። ሌላስ የምታስቢው ነገር አለ? ሌላም ደግሞ እኔ ጋር ምናልባት ድክመት ይኖር ይሆን ብዬ አንደኛ በጣም የሚያስጠሉ መጥፎ ጎረቤቶች አሉኝ በጣም እና መተንፈስ አሁን በቃ መተንፈስ ስፈልግ ቤተክርስቲያን እጄ ነው ማለቅ ሰው የምተነፍሰው ምናምን ለየትኛው ጎረቤት ይነግረዋለሁ። እና የሆነች ጓደኛ ያለች በቃ እንደዚህ ሆነብኝ እኮ ምናምን አማከርኳት ማለት ነው። እኔ ግራ ገባኝ። በቃ የሚሄድበት ማማከረው ሰው ጠፋና እሷን አምጥቼ ደውዬላት ምናምን በቃ ለመናገር ራሱ እየከበነኝ አወራኋት። ሁሉንም ነገር ሳልደብቅ ሳውራት ምናልባት አንቺ ጋር ችግር ይኖር ይሆናል፣ ከአንቺ ጋር ያጣው ነገር ይኖራል፣ እዛ የሄደበት ምክንያት ምናምን ነገር አለችኝ ማለት ነው። የት የሄደበት? ቆይ ልመጣልህ ነው። መጀመሪያ ጓደኛዬ የመከረችኝ ነው እየነገርኩ ያለሁት። ከዛ እሺ ብዬ ራሴን ለመቀየር ሞከርኩ፣ እሱን ለማናገርም ሞከርኩ። ምክንያቱም ማታ ችግር ነው ከሱ ጋር ግንኙነት ላይ ምንም ነገር የለም። በቃ ጀርባውን ሰጥቶኝ ነው የሚተኛው። ከዛ ጠዋት ደግሞ ሲነቃ ይሄዳል። ቻውም የለም ምንም ነገር የለም። እና ደግሞ ይሄ ነገር ከተፈጠረ ምን ያህል ጊዜ ሆነው? እና ሌላ ደግሞ የባልሽ ስም ማን ነበረ? ሰለሞን። እሺ ማለት አሁን ብዙ አይነት ጸባዮች አሉ በትዳር ውስጥ አሁን ላይ ማለት ነው። ኢቨን በጓደኝነት ዓለም ውስጥ እና በትዳር ውስጥ ዓለም ውስጥ ሆናችሁ ራሱ እንደነገርሽኝ ሰለሞን ላንቺ እንደ መልአክ ነበረ። አዎ ደስ የሚል ህይወትም እንደምታሳልፉ ነገርሽኛል። ይሄን ያህል እንከን ብለሽ እንኳን የጠቀሽልኝ ነገር የለም እስካሁን በነገርሽኝ ውስጥ። እና ትዳር ውስጥ አንድ ነገር አለውን ተቻችሎ መቆየት የሚባል ነገር አለ። እሱን ደግሞ እናንተ ላይ ያየሁት ነው እኔ። እና ይሄ ነገር ከመጀመሩ ነው የተቀየረብሽ? በቃ በዚህ አመት ውስጥ
የተቀየረው በዚህ አመት ውስጥ ነው። እቺን አመት ውስጥ ነው የተቀየረብሽ? ምን አይነት ጸባይ አምጥቶ ነው? በህይወቱ የሚገርመ አሁን ፕሮግራም ምናልባት እንደው የሆነ ገና ምናምን የሆነ ፕሮግራም አለ አይደለ? በዓላት ሲመጣ ምናምን ጠላ ምናምን ያዘጋጃለሁ ቤት ውስጥና ምናልባት ትንሽ የተወሰነ በህይወቱ ጠጥቶ ያውቅም መጠጥ። እሺ ከዛ አንድ ተቀየረ የምለው በጣም ከባዱ ነገር ለኔ አይቼው ማላቀው መጠጥ። በፊት ራሱ በጓደኝነት ስንኖር ራሱ የሆነ ካፌ ምናምን ስንቀመጥ እንደዚህ አይነት መጠጥ ምናምን ያለበት ቦታ መግባት አይፈልግም። ማለት መጠጥ ስትይ ሁሌ ጠጥቶ የመምጣት ጸባይ ነው ወይስ? በጣም ነው የሚጠጣው። ማለት ከምን አይነት ሰዎች ጋር እየዋለ ነው ወይ ጓደኞቹ እነማን ነው የሚለውን ነገር ባገረውንዱን አጥንተሻል አንቺ? አዎ ጓደኞቹን ሁሉንም አዋርቻቸዋለሁ። እሺ ምን ላይ ሰጡሽ እነሱ? ምንም ከኛ ጋር እነሱ ሲጀመር ከነሱ ጋር የሚያገናኘው ነገር የለም። ከነሱ ጋር የሚያገናኘው ነገር የለም። እንደውም እኔ ሳወራቸው ምክንያቱም የሱ ጸባይና መጀመሪያ የነበረው ትዳር ውስጥ ያለው በጓደኝነት የነበረውን ነገር ስለሚያውቁ እነሱ እንደውም እኔን ነው የሆነ ምክንያት ፈልጋን ለመናገር ፈልጋ ነው ምናምን ብለው እንትን ያሉኝ ማለት ነው ጓደኞቹ። ከዛ እሱን ሲያናግሩት ሄደው ምናምን መስሪያ ቤት ተዋት ባካችሁ ምናምን የሆነ ቦታ የሰጣቸውም ለነሱ ማለት ነው። በቃ እንዲያወሩት እንዲዳኙት አይፈልግም ማለት። እስኪ አሁን እሺ አንቺ ምን አይቶብኝ ነው ብለሽ ታስቢያለሽ? ሰው አይደለም ማለት እንደዚህ ባንዲ የተቀየረበት ምክንያት መቼስ የሆነ ምክንያት ይኖራል እንጂ ዝም ብሎ ከመሬት ተነስቶ ያን የመሰለ ጸባይ ያን የመሰለ ለትዳሩ ታማኝ የሆነ ሰው ያን የመሰለ አፍቃሪ በአንዴ ምንድን ነው የቀየረው? እኔ ራሱ የተቀየረበት ምክንያት ባውቀው ደስ ይለኝ ነበር። ምክንያቱም እኔ ለሱ እሞትለታለሁ። ገባ አይደለ? ምክንያቱም ብዙ ነገር ሆኖልኛል ማለት የሱ መቀየር የሱ እንደዚህ መሆን እኔ ምንም አልገባኝም። በቃ አንደኛ እኔ ያጠፋሁት ነገር ቢኖር እሺ አጥፍቻለሁ ያንን ጥፋት ብዬ ራሴን እንትን እስቲ ቤተሰቦች የራሱ ሲደውሉለት እኮ ጭራሽ ስልክ ማንሳት የሚባል ነገር የለም። ምን ሆኖ ነው ብሎ እንኳን ሲጠይቁኝ እኔ ምክንያቱን እንትን ልል አልችልም። ምክንያቱም ብዙ ነገር ሆኖልኛል። ገባ አይደለ? ግን የሆነ ሆነ እየተቀየረ በቃ እንዳልኩ እየጠጣ ምናምን መምጣት ብቻ አላውቅም። በእናትህ አይዞሽ። እንግዲህ ተመልካቾቻችን እንደምታዩት ውርቴ ልብ የሚሰብር ታሪክ ነው። የሁላችንም ቤት ያለ ጓዳ ነው ይሄ ማለት በአንዴ ከምን አይነት ወደ ምን አይነት ሰው እንደመጣ እንደምታዩት ነው። ይቅርታ በጣም ችግር የለም ውርቴ ቀጥይ። አሁንም እኛ እዚህ መጣ ነው ለአንቺ መፍትሄ ለመስጠት ነው እና ያለውን ነገር አሁንም ግልጽ መረጃና የተፈጠረብሽን ይደርሱብኛል መጥቶ መደል እንዳለ ነገሪ ታሪክሽን ሰምተን ልንሄድ አይደለም። አሁንም ደግሜም ነግሬሻለሁ እልባት ለመስጠት ነው እዚህ ጋር የተገኘ ነው ላንቺ። እሺ ስሜት ሳትሆኚ ተረጋግተሽ ያለውን ነገር አስረጅ። እንዴት ስሜታዊ ነኝ? እስኪ አስበው። ያው ሁሉ ፍቅር ያው ሁሉ ህይወት እንዴት ደስተኛ እንደነበርኩኝ አታውቅም። የእውነት ነው የምልህ። እኔ ከሱ ጋር ወደፊት በቃ በብዙ ነገር ነው የምጠብቀው። እንደዚህ አይነት የሆነ መጥፎ ነገር ሳይሆን እኔ እንኳን ዱላ ቀርቶ የሆነ ክፉ ነገር እንኳን ራሱ ተናግሮኝ አያውቅም። አሁን እኮ በመጣ ቁጥር እየተደባደበ ነው የሚወጣው ምናምን። መጥፎ ሰው ማላውቀው ሰው ነው የሆነብኝ። በቃ አዲስ ሰው። ታዲያ እኔ አላውቅም። ባይገርም ብዙ ነገር ሞክሬያለሁ። ብዙ ደከም ያለው ማለት እሱ የሱ እንደዚህ መሆን እስቲል ጎረቤቱ እንደዚህ ቤት ውስጥ ገብቶ ምናምን ሲደበድበኝ ማለት ነው ጎረቤት እየሰማ ጸጥ ነው የሚለው። አንድም ሰው መጥቶ የሚያገላግል ሰው የለም። ግን ያንን ሁሉ ችዬ የኖርኩበት በጣም ጥሩ ሰው በመሆኑ የበፊቱን አስታውሼ ማለት ነው ያን ሁሉ ነገር ትቼ ጸቡን አሁን ያለበትን ነገር ትቼ ግን በፊት ያደረገልኝን ነገር ስለማስታውስ ሁሉንም ነገር ለመቻል ወሰንኩኝ። ግን ስላልቻልኩኝ እናንተ ጋር መጣሁኝ ማለት ነው። የሚገርም ነገር ማለት ነው በቃ የሆነ እንዴት ልበለ የማላቀው ሰው ሆኖ ልክ ያንን ህመሜን የሚያቆስልኝ ደግሞ ምን ተጠቃለ መጀመሪያ የሰው ልጅ ከየትም በቃ ያነሳበትን ጭራሽ ማንሳት የለበትም። ያ ያለፈ ታሪክ ነው። አንተ ተዋደህ ነው የምትጋባው። ግን እያንዳንዱ ነገር የሚያስታውሰኝ የሚያቆስለኝ የሚያሳመመኝ ከየት እንዳነሳውሽ ታውቂያለሽ አይደል? እንዴት በምናምናነት መልኩ እነዛን ችጋራን ቤተሰቦችሽን እየረዳው አንቺን ተሸክሜ ቤተሰቦችሽን ተሸክሜ
ይሄ ነገር ነው የሚያሳምመው። ለእኔ በጣም ከባድ ህመም ነው። ይህንን ጉዳይ ወደ ሽማግሌዎች ጋር ለመውሰድ አልሞከርሽም? ብዙ ጠር ያለው በጣም ብዙ ጓደኞችንም ማስጠይቅ ያለው በቃ የነሳ አባታችን አምጥቼ እንትን ብየዋለሁ። ምን ምላሽ ተገኘ? ምንም አንገቱን ደፍቶ ብቻ የሚሉትን ነገር እሺ 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 ይሄን እናደርጋለሁ እሺ እሺ ማታ አይተገብረውም። ወይም ደግሞ ልክ ሽማግሌ የተሰበሰበ ሰዓት ሌላ ሰው ነው፣ ጧት ደግሞ ሌላ ሰው ነው። ሁለት አይነት ማንነት። እኔ አንድ ነገር ልንገርህ፣ እውነቱን ስነግርህ ማለት ነው ባለቤቴ እንደዚህ ሆኖ አይቼው አላውቅም። የሚገርምህ በጣም የገረመኝ ነገር በቃ በህይወቴ እንደዚህ አይነት ነገር አይቼ ስለማላውቅ ለራሴ ራሱ ያሳፍረኛል። ለምን ነገር በጣም በቃ ማመን የማልፈልገው ነገር ባይሆንስ፣ አሁን ለምሳሌ እንደው ይሄ ነገር ባልተፈጠረ ከነጭራሹ ባልሆነ ብዬ የማስበው ነገር ተፈጠረ። በጣም የሚያስጠላ ነገር ማለት ነው። ከዛ ሁሉም ነገር ሲቀየርብኝ ምናምን ለመከታተል ወሰንኩኝ። እሺ ለመከታተል ወሰኝ አንድ 3 ቀን 4 ቀን እዚህ አካባቢ ላንች አካባቢ ሆነሽ ቤት አለችና እዛ ቤት ጠጥቶ ምናምን በቃ በተከታታይ ብቻውን እዛ ቤት የሚያዘወትርበት ቤት እሺ መከታተል ጀመርኩኝ። ልክ ሲወጣ ግሩ ሲወጣ እኔም አብሬ ተከትዬ ተሸፋፍኜ ምናምን ማየት ጀመርኩኝ ማለት ነው። ከዛ ልክ ሳልፈልግም ውስጥ ገብቼ የሆነ ሶዶ ውስጥ ሲገባ እኔም የሆነች ቦታ ቁጭ ብዬ አየዋለሁ። ብቻውን ነው የሚጠጣው ምናምን፣ ግን ሰክሮ ነው የሚመጣው። ከዛ ቀስ በቀስ ከዛ ቤት እየራቀ ወደ 22 መሄድ ጀመረ ማለት ነው። ራይድ እያዘ ከዛ እኔም መከተል ጀመርኩኝ። እሺ ከዚህ የሆነ ቤት በቃ እኔ አላውቅም። አሁንም እንደው የሆነ ባይሆን ብዬ እመኛለሁ። ምክንያቱም እኔ እሱን በዚህ ቦታ ላይ ማየትም መጠበቅም አልፈልግም። ግን እያየሁት እየጠጣ እያየሁት እየሰከረ እየመጣ ግን ጭንቅላቴን ማሳመን አልቻልኩም። አሁንም እንዳይሆን ብዬ እመኛለሁ። ምንድን ነው እንዳይሆን ብለሽ የምትመኘው ነገር? በቃ የሚገባበት ቤት የሚያስጠላ ቤት ነው ማለት ተከታታይ እኔ ውስጥ ምናምን መግባት አልችልም። ያው ውጪ ነው የምከታተለው ማለት ነው። ተደጋጋሚ ከዚህ ሰፈር ወጥቶ እዛ መሄድ አዘወተረ። ምን አይነት ቤት ውስጥ ነው ያገኘሽው? ብቻ ይሄ ትልቅ ቤት ነው እና የሆነ ፖስተር አለው ቤቱ ማለት ነው። ያየሁት ይሄን ነው። የሆነ ልክ ማሳጅ ቤት ምናምን ነገር መሰለኝ ቤቱ። ማሳጅ ቤት ውስጥ ነው ያየሽው? አዎ። ለምን እንትኑን ነው እንጂ ያየሁት ውስጥ ገብቼ አላየሁትም። እሱን ተከታተልኩት። የሚገባበትን ቤት ነው በቃ ቤቱን እንጂ ውስጥ ምን እንደሚካሄድ አላውቅም። ከበር ስንት ቀን ነው እዛ ቤት ሲመላለስ ያየሽው? አንድ ቀን ነው ወይስ? ኧረ በተደጋጋሚ ይሄዳል። የሚገርም በተደጋጋሚ ሲሄድ የሆነ ፓርኪንግ የሚጠብቅ ልጅ አለ። ከዛ እሱን ለማናገር ወሰንኩኝ። የሆነ ትንሽዬ ገንዘብ ሰጥቼ ማናገር ጀመርኩኝ ማለት ነው። ፓርኪንግ እዛ ጋር? አዎ። ከዛ ይሄ አሁን የገባው ሰውዬ ከዚህ በፊት መተው ያውቃሉ ምናምን። እንዴ እኮ ደንበኛ ከስተመር እኮ ነው፣ በጣም ተደጋጋሚ ነው እዚህ ቤት የሚመጣው። እንደውም የሆነች ልጅ አለች፣ ከሆነች ልጅ ጋር በጣም በተደጋጋሚ አየዋለሁ። ስሟም ሊሊ ናት፣ ሊሊ ምናምን። ፓርኪንጉን ያለሽ መረጃ እና በሰጠሽ መረጃ አምነሽዋል? እርግጠኛ ነሽ አንቺ? አዎ፣ ምንም አማራጭ የለኝም ከማመን ውጭ ሌላ ምን። በቃ እዚህ ጋር አሁን የመጣሁት እናንተ መፍትሄ እንድትሰጡኝ፣ በቃ ህይወቴ እንድትመልሱልኝ፣ ባሌ እንድትመልሱልኝ። የሆነ የሚያስጠላ ህይወት ውስጥ ገብቶ ራሱ ከሆነ ከዛ ህይወት ውስጥ እንዲወጣ ነው የምፈልገው። ተረጋጊ። ባሌ እንደዚህ ሆኖ አይቼው አላውቅም። ችግር የለም። እኛም እንግዲህ በስልክ በሰጠችን መረጃ መሰረት እኛ ቀድሞ ነበር የተደዋወል ነው ጉዳዩ ሚዲያ ፊት ይዘን ወተን ህዝብ እንዲዳኘንና ህዝብ እንዲያው እና ደግሞ እኛም ለዚህ ጉዳይ መፍትሄ ይሆነናል ብለን ያሰብነውን ነገር አድርገናል። ማለት እንግዳችን እንዳለችን ከመሬት ተነስተን የምንወስነው ውሳኔ የለም። ባለችን መሰረት እዛ አካባቢ ፓርኪንጉን ተጠየቀችው ሊሊ የምትባል ልጅ አለች ምናምን አለች። እኛም በራሳችን መንገድ ነገሩን ለማጣራት ሞክረናል። ስልኳን ተቀብለናል። እንዳለቻት ስማም ሊሊ ነው፣ እንደዚህ አይነትም ስራ ነው የምትሰራው፣ አልፎ ተርፎም ቤት ለቤት አገልግሎት ትሰጣለች። ኢቨን ለእንደዚህ ስንላት ለአንድ ቤት ለቤት አገልግሎት 10 ሺህ ብር ነው ያለችን። ቀብድ ሳታስገቡ አልመጣም ብላ 3 ሺህ ብር ቀብድ አስገብተንላታል። እስኪ
አሁን እናንተ ፊት ደውለላታል እየመጣው ነው ብላለች። እስኪ አሁንም ደግሞ የት እንደደረሰች ደውለን የምናጣራ ይሆናል። አጠገብ ላጠገብ አስቀምጠን የሚሉትን ነገር እንሰማለን። እስኪ እና እዛ ስትደርሺ ምን ያላሰብሽው ነገር ገጠመሽ? በጣም የሚያስጠላ ነገር ነው የገጠመኝ። ለምን እኔ ያይቸውም አላውቀው አለባበሳቸው ምናቸው የሴቶቹ ማአት ሴት ነው ያለው። ስሙ ማሳጅ ቤት ይሁን እንጂ ምን እንደሚሰራ ራሱ አላውቅም። ውስጥ ምን እንደሚካሄድ አላውቅም። በቃ በተደጋጋሚ ደግሞ እቺን ሴት ደግሞ እኔ ሊሊ የምትባለዋን ሴት ማለት ነው እንትን ብዬ በቃ ስልኳን ለልጁ ማለት ነው የሆነ ነገር እያደረኩኝ ስልኳን መቀበል ጀመርኩኝ። ከዛ እንትን ለያዩዋት ፎቶዋን። እሺ ስልኳን ተቀብለሽ ያረግሽው ነገር አለ መደወለው? አይ ምንም አልደወልኩም፣ ምንም አላልኩም። በራሴ መንገድ ለማጣራት ስለፈለኩኝ በቃ ስልኳን ያስኩኝ። ከዛ በኋላ ማለት ምን ይደረሽበት? እሺ እሱን ጠየቅኩት ባልሽን። አዎ ሲመጣ እሱን ጠየቅኩት ማታ ላይ ማለት ነው። እሺ ከዛ እንደዚህ አይነት ቦታ አየሁ፣ እንደዚህ አይነት ቦታ ሰው እኔ አጣርቼ ምናምን ተከትዬህ ምናምን አላልኩትም። ሰው ነገረኝ፣ ደውሎ ሰው ነገረኝ ምናምን እዛ አካባቢ ያየህ ሰው ጭራሽ መጥቶ በቃ ቀጠቀጠኝ ማለት ነው። እንዴት እንደዚህ አይነት ቦታ እንትን ትያለሽ? እንዴት እኔን ትጠረጥሪኛለሽ በእንደዚህ አይነት መልኩ ምናምን ብሎ ብቻ አላውቅም። እኔ አሁን የምፈልገው ከእናንተ ፍትህ ነው የምፈልገው። በቃ እችን ሴትዮ አዋርቻት በቃ ምን እንደምፈልግ ከኔ ባሌን እንድትመልስልኝ ነው የምፈልገው። በቃ ለምን ረጅም ዓመት የኖረ ትዳሬን እንድታፈርሱ አልፈልግም። እዛ ውስጥ ምን እንደሚካሄድ አላውቅም። እናንተ ብቻ እንድትዳኙኝ ነው የምፈልገው። በቃ እንድትደርሱልኝ ነው የምፈልገው። እኔ ማንም የለኝም፣ ምንም ነገር የለኝም። እኔም እዚህ ጋር እናንተን ብዬ የመጣሁት እናንተ እንድትዳኙኝ ስለምፈልግ ነው። ቆይ ትንሽ ተረጋጊ። ምን አድርጊያቸው ነው ማለት በሰው ህይወት ውስጥ እንደዚህ መፈትፈት ምን ይሰራል? የሰው ህይወት ማበላሻት ምን ያደርግላቸዋል? እንግዲህ ተመልካቾቻችን እንደሰማችሁት ነው ታሪኳን። በጣም ያሳዝናል። ይሁን ግን አሁን ላይ በጣም እየተንሰራፋ ያለው ነገር በስመ ማሳጅ ቤት የሚሰሩት ተግባራት ፈጽሞ ሌላ ነገር ናቸው። ስሙ ማሳጅ ቤት ይሁን እንጂ ውስጥ የሚፈጸመው ተግባር ሌላ ነው። እኛም እንግዲህ እንግዳችን በሰጠችን መረጃ መሰረት ውስጥ ላለችው ሊሊ ለምትባለው ልጅ ስልኳን ተቀብለናታል እና እኛም እንደ ከስተመር የቤት አገልግሎት እንድሰጠን ጠየቅናት። ለሱም 10,000 ብር አለችን በስንክርክር ቀብድ ካላስገባችሁ አልመጣም ብለናለች። ለቀብዱም 3,000 ብር አስገብተንላታል። ተደውለናል፣ እየመጣው ነው ብላለች። እስኪ የት እንደደረሰች እንጠይቃታለን። አሁን አንድ ግን የምናገረው ነገር አለኝ። እሺ እንደው ባካችሁ፣ እንደው በእናት በማርያም እንደው በመቤት ባሌ መልሱልኝ። እውነት ነው ነገር አሁን እኔ ካንቺ የምፈልገው አንድ ነገር ነው። ትመጣለች፣ ትቀመጣለች፣ ስሜት ሳትሆኚ ትዕግስት ባለው መልኩ እንወራታለን። ይሄ ነገር በህግ ያስጠይቃታል። ማሳጅ ቤት ይሁን እንጂ ተግባሩ ሌላ ነው። ይሄም ደግሞ ህግ ያልፈቀደው ነገር ነው። ህግ ይጠይቃታል። ትመጣለች፣ ስሜት ሳትሆኚ እንወራታለን። ካሜራም እንዳለ ምንም እንዳለ የምታውቀው ነገር የለም። እሺ ራሽን ተቆጣጥረሽ ለማውራት ትሞክራለሽ። ይሄንን ቃል ግቢልኝ። እኔ ምንም ነገር አልፈልግም። ብቻ ሰላም ሆኖ ባለቤቴ እንድመለስ ብቻ ነው የምፈልገው። ይሄ ምንም ጸብ ውስጥ መገባበትም ነገር የለኝም። በቃ ይሄን መላክ የሆነ ሰው ይገባኛል። አዎ ግን ሰይጣን ያረገብኝን ሰው ብቻ ማወቅና ማየት ነው የምፈልገው። በቃ ሌላ ነገር ምንም አልፈልግም። እኔ እንዴት እንዳደረጉት ራሱ ባላቅም እኔ ባሌ እንደዚህ አይነት ባል እኔ አላቅም። እኔ እስኪ እንደው እኔ መማሪያ እንደሆናቸው ነው የምፈልገው። ማለት እንደዚህ የሰው ህይወት ውስጥ ገብተው ባይፈተፍቱ ትዳር ባያፈርሱ ደስ ይለኛል። እውነቴን ነው ነገር አሁን የምንጠይቅሽ ነገር እኔ አስቀምጠን ያለውን ነገር ሁሉንም መረጃ እንጠይቃታለን። አንቺ ብቻ ስሜቴ ሳትሆኚ መጠየቅ የምትፈልጊውን ነገር መጠየቅ ትችላለሽ።
ግን አግባብ ባለው መልኩና ትዕግስት ባለው መልኩ ነው የእሷን ሰብዕነት በማይነካ መልኩ ይሄ ስራዋ ያስቀጣታል፣ ህግ ይጠይቃታል። ግን መጀመሪያ አንቺ የምትፈልጊውን ነገር ጠይቂያት፣ ከዛ ደግሞ ወደ ቀጣዩ ፓርት እንሄዳለን። እሺ አሁንም እኔ የምጠይቅሽ ነገር ቡርቴ፣ ምንም መረጃ በሷ በኩል ማግኘት የምንችለው እቺ ልጅ ምንም ነገር ለኛ ነገርም ካለች ሂደቱ ከባድ ነው የሚሆነው። ምንም ነገር ልናቅ የምንችለው እሷን በትዕግስት ስንጠይቃት፣ አግባብ ባለው መልኩ ስንጠይቃት ነው መረጃ ማግኘት የምንችለው። አንቺም ስለባልሽ ማወቅ ያለብሽን ነገር የምታውቂው በትዕግስት ብቻ ስንጠይቃት ነው። እሺ እና ተረጋግተሽ ቀስ ብለን ያለውን ነገር እንጠይቃታለን። እና ተመልካቾቻችን እንግዲህ እሷም እየመጣሽ ነው። ካሜራ ደብቀን ያለውን ነገር ቀስ ብለን መረጃ እንጠይቃታለን። እና የቀረው ነገር ተከታተሉ። እሺ እንደ ቤትሽ? አሁንማ ቤቴ ነው እኮ። አረ ገዛሽው? አዎ ቤት አንድ ክላስ ብቻ ነች። አይበቃ? ቆንጆ ነው ግን ዕቃ በዛህበት። ምን ላድርግልሽ? የላጤ ቤት አይመስልም። ችግር የለውም እኛ እናስተካክለዋለን። በምን ከተቀድክልኝ። ስምሽ ሊሊ ነው መሰለኝ። እኔ ቆንጆ ሳታውቀኝ ነው እንዴ ጠራኸኝ? አያዝም ስምሽ ሊሊ። እሱ ሲምፕል በጣም እኮ ደግሞ አፍ ላይ ደስ ይላል። እሺ ምንም አይነት ማቴሪያል ይዤ አልመጣሁም። ምን ይኖራል ብዬ ማቴሪያል አስቤ አለ? ነበረ። ሎሽን ሌላስ? ያለህን እያየን እንወስናለን። የት ነው ያለህ? ያው ችግር የለውም ምን ላድርግ? ችግር የለም። ኧረ አይገባም። ታዲያ ልቀዋ ይሞቃል። ኧረ ችግር የለም። ብዙ ነው እዛ አካባቢ ግን ስናያችሁ በጣም ብዙ ነው ያላችሁት። ብዙ ነበር እንደምትፈልገው? አንዱ ለሰው እኮ ጨመር አድርጌ መምጣት ይችል ነበር። አይ ፌመስ ናት ብዬ አንቺ ስልክ ነው የሰጠው። አንድ ሰው እኮ ተጨማሪ ፈልጋ ከሆነ ብዬ ይቻላል። ጭራሽ ፍላጎት ከሆነ አቅሙ ካለ ይቻላል። አሁንም መጨመር እችላለሁ። ኧረ ስንት ይምጣል? አይገባም። አሳብን ግልጽ አድርግልኝ። ምንድነው ትሽኮረመባው? ይሞቃል ማለት ችግር የለም። እዛ ጎንሽ እናውራ። አልገባኝም። አይ እዛ ጋር ተቀምጪና እናውራ። አንዳንድ ጥያቄ ጠይቄሽ እንገባለን። እንደምትጠይቀኝ ለጥያቄ እኮ አይደለም የመጣሁት። ያው ለዚህ ነገር አዲስ ስለሆንኩኝ ያው ማወቅ ያለብኝ ነው። ኦኬ ምናምን ገባ። ስለማሻጅ አደራረጌ ነው እያሳየሁህ ብነግርህ አይሻልም? እንዴት ነው ማሳጅ የምታደርጉት? ወይስ አንተ ደስ ያለህን አገልግሎት ሰጥሃለሁ። ምን አይነት? ለምሳሌ ምንድን ነው የምትፈልገው? እኮ ንገሪኝ። ምንድን ነው የምትፈልገው? እዛ ጋር ተቀምጪና እናውራ በስትክክል። አንዴ ወይኔ ማገዶ ትፈጃለህ ማለት ነው። እኔ እንደዚህ በጣም የሚሽኮረመም ሰው ደስ አይለኝም። ቤት አይደል እንዴ ነቃበል በቃ። አዎ ይገባኛል፣ ግን ያው አዲስ ነኝ ለዚህ ነገር እኔ አድርጌ አላውቅም። ችግር የለውም። ከኔ ጋር የመጀመሪያህን ቢሆን የመጀመሪያ እንዳይሆን አድርጌ አደርግልሃለሁ። ግን ሪላክስ ካድርግ። አውልቃው ኮትህን ፈታ በል። ችግር የለም። ተቀመጭ አንዴ እናውራና። ወይ አልችልም። እኔ ኩርምት ብሎ መጨመጥ ተጨምቆ መቀመጥ ምናምን ደስ አይለኝም። ፈታ ብዬ ወደዛ ጋር ምናምን ጠጋ ብለሽ ምናምን ፈታ ብለሽ ተቀመጭ። እዚህ ጋር ልቀመጥ ወይስ እግርህ ላይ? ኧረ እሱ ጎን ማሪ አንተ ላይ ይሻላል። ችግር የለም። ለምንድን ነው የምትሻሸኝ? እሺ ያው እኔ አዲስ ነኝ ለዚህ ነገርና ይሁን አንድ ጥያቄ ልጠይቅሽ ነበረ። እሺ ስራዬን አትከልክለኝ፣ ጠይቀኝ፣ እነግርሃለሁ። ምንም እኮ ደግሞ የምነግርህ ነገር የለም። ማሳጅ ልትደረግ መጣው ላደርግህ ነው አይደል? አዎ ሰው ታዲያ ምንድን ነው የምናወራው? እኮ እዛ ጋር ቁጭ በይና አንድ ሁለት ጥያቄ ነው ምናምን አይመቸኝም። እስኪ አንድ ጥያቄ ልጠይቅሽና እስኪ ፎቶ ላሳይሽ። ኡፍ ታውቂዋለሽ? አላውቀውም። ግዴለሽ እዛ ጋር ቁጭ በይ። ሊመጣ ነው? አይ በደንብ ማለት ለምንድን ነው የምታሳየኝ? ተጨማሪ ሰው ሊመጣ ነው። እንደዛ ከሆነ ፔመንቱ ይወደድብሃል። እሺ ግን አይ ታውቂዋለሽ አታውቂም የሚለውን ነገር አልገባኝም። እያልክ ያለው ነገር አልገባኝም። እኔ ይሄን ሰው ይላቀው አልችልም፣ ግን የሚመጣ ከሆነ ፔመንት ይጨምርብሃል። ስለዚህ ከስማማ ኢትስ ኦኬ ሊመጣ ይችላል። ይጨምራል ፔመንት ችግር የለም። እሺ ስንት ነው የሚጨምረው ፔመንት?
የነገርኩህ ላይ አንድ ራሱን መጨመር ነው። 2 ሰው ሲሆን እጥፍ ይሆናል ማለት ነው። አይዞህ አታስብ፣ ምንም አይነት ሰርቪስ አይቀንስብህም። እሺ ብቻ ይሄን አንዴ ማንነቱን ነው ታውቂዋለሽ አታውቂው? ሌላ ሰው ልላክልህ በቃ። እያዛከኝ ነው። ተቀመጭ አንዴ። ለምን እንደምትቀመጠው ታስጨንቀኝ እንደማትችል እየነገርኩህ አይደል? ቀብድ ሰጥቼሻለሁ አይደለ? ልመልስልህ እችላለሁ ብር ከሆነ ችግር። እኔ በዚህ ልክ የሚያጨናንቀኝ ሰው አልወድም። አትንካኝ በቃ። ምንድን ነው ፍላጎትህ? አንዴ ማንን ይሄን ልጅ በደንብ ምን ላድርገው? እሺ ምን ላድርገው? ታውቂዋለሽ አታውቂው? የኔ ቆንጆ እኔ ጋር እኮ በጣም ብዙ ከስተመሮች አሉ። እንዴት ነው ከነዛ ሁላ ሰው ይሄንን ሰው የለላየልህ የምችለው? ይገባኛል። ይሄ ልጅ ተደጋጋሚ ጊዜ አንቺ ጋር ሲገባ ታይቷል። እሺ እና ምን ይሁን? እና አንዳንድ መረጃ አልጠይቅሽም ስለዚህ ልጅ። ለምን እንደምትጠይቀኝ እኔ ምን አገባኝ? አያገባሽም። የመጣሁት እኮ ሰርቪስ ልሰጥህ ነው እንጂ ዝም ብዬ ስለማንም ሰው ልለፈልፍልህ አይደለም። ለተጨማሪ ሰው ጨምራለሁ አልኩሽ አይደለ? ስለዚህ ሲመጣ ሰርቪሱን እንድጀምርልህ ከሆነ የምትፈልገው እስኪመጣ እንጠብቃለን። ከዛ ውጪ ግን እስኪመጣ ነገር ተናገርኩ እንጂ እስኪመጣ ነገር ችግር የለም። ምን ልንገርህ? ይሄ ልጅ ታውቂዋለሽ አታውቂውም? አላውቀውም። ሜቢ ምናልባት እዛ ከሚመጡት ከስተመሮቼ መካከል አንዱ ሊሆን ይችላል። ይሄ ላንቺ ልዩ ከስተመር ነው። ልዩ ምናምን ብሎ ነገር የለም የኔ ቆንጆ። በጣም ብዙ ከስተመሮች አሉ። ልዩ የሚያደርጋቸው የሚከፍሉት ፔመንት ነው የሚወስነው። ቢሆን ኖሮ ላውቀው አላውቀውም እያልሽ ነው። ይሄን አንድ ተራ ሰው ነው። ይገባኛል። ተራ ሰው ነውና ሰድብ ፈልጌ አይደለም። ሂሳብ ጨምራለሁ። አንዳንድ የምጠይቅሽ ጥያቄ አለ። ጥያቄ ለመመለስ ጊዜ የለኝም። እኔ ኢንተርቪው እንድታደርገኝ እንኳን አይደለም የመጣሁት። ምንድነው ጥያቄ መልስ ብለህ የምታጨናንቀኝ ሰውዬ? እኔ ተግባራዊ ሰው ነኝ። ለተግባር ነው የመጣሁት። ይገባኛል። አይ ካልክ እንደሄድ ፍቀድልኝ። ይኸውልህ እየነገርኩህ ነው ያለሁት። እኔ ኢንተርቪው እንደሚያደርግ ሰው ጥያቄ መልስ ብለህ እንድትነዘንዘኝ አይደለም የመጣሁት። ሰርቪስ ፈልገን የመጣሁት ሰርቪስ ላደርግልህ ወይም ልሰጥህ እችላለሁ። ከዛ ውጪ ግን እንደሄድ ፍቀድልኝ። ሌላ ሰው እልክልሃለሁ። ገንዘብ ደግሞ ከሆነ ችግር እየሰጠኸኝ ቀብድ ላይ ጨምሬ ልሰጥ እችላለሁ። እዚህ በላይ ግን እንድታጨናንቀኝ አልፈቅድልህም። እኔ ይሄንን ሰርቪስ ለማግኘት አይደለም አንቺን የጠራሁሽ እዚህ ድረስ። እሺ ታዲያ ምንድነው ጉዳይ? በቃ ውጪ የህግ አካላት አሉ። እንደምታየው እዛ ጋርም ካሜራ አለ። የዚህን ሰውዬ ማንነት ንገሪኝ። አንቺ ጋር ተተጋጋሚ የህግ አካል ላይ ምን ካል ልቀቀኝ። ተቀመጭ። ምንድነው ቀደ ያለ ፍቃዴ ሲጀመር ካሜራ እዚህ ምን ያደርጋል? እኔ እኮ ፊልም ልሰራ አይደለም የመጣሁት። ልቀቀኝ። አልቀመጥም። ጭራሽ ልታስደበድበኝ ነው የመጣኸው? ሰራለኛ ነች። ተረጋጊ ቡርቴ። የተረጋጊ ምን አውርተን ነበር? አታራ ያስበላሽ አንቺ ውሻ። ቡርቴ ምን አውርተን ነበር? ነሽ ውሻ ስታስጠላ። ህይወቴን የበጠበጠችው እሷ ናት። ባለቤት ነው የምትችለው። ተቀመጭ። አንተ ልታስደበድበኝ ነው ያስመጣኸኝ። እኔ ልሄድ ነው ውሻ። እኔ እንደዚህ አይነት ሰው ጋር ቁጭ ብዬ አለ። ተቀመጭ እዚህ ጋር ቡርቴ። አንዴ ካሜራውን አጥፋው። በዚች ነው ጤነኛ አይደለ? በዚች ነው ቀየረኝ። ባንዲ ሰራተኛ ነኝ ታስመታኛለህ። በዚች ነው ቀየረኝ። ባለ በዚች ነው ተቀየረው። በዚች ተረገመ ትርጉም ጠላ ኮተታ። ተረጋጊ አንቺ ቡርቴ። ምን ነበር ያው እንዳሩ ነው እናች? ለምንድን ነው እኔንም እንዴት ትዳርሽ ፈርሶ እንዲቀር የምትፈልጊው? የትም ሄዳችሁ የህግ አካላት በረጋሉ። እያንዳንዱ ነገር ሳትነግረኝ አትወጭም። እሱ ለኔ ተዋቸው። እኔ ግን እንዴት ፍቀድልኝ። ተቀመጭ ቡርቴ። ስሚኝ አንዴ ነኝ። ስሚኝ እባክህ አንዴ ብቻ። ትዳርሽ ፈርሶ እንዲቀር የምትፈልጊው? እሺ አውርተናል አይደለ? ይቅርታ። እሺ አንቺ ተረጋጊ። መጠየቅ ያለብሽን ነገር ጠይቂያታለሽ። እሷ ማነች? እሷን የምትጠይቀኝ ምንድን ነው የምትጠይቀኝ? ሲጀመር እኔ እና እሷ ምን ሊያገናኘን ይችላል? በደንብ ጠይቀኝ። በደንብ ጠይቀሻል። እንኳን ተችብኝ ታስጠላ። ባለጌ ነሽ አንቺ። የኔ ካንዴ ተረጋግሽ መጣጣር ነበረብኝ ጤነኛ እንዳልሆን። አንቺ የሰው ትዳር መጠጥ አግባብ ነው? እንደው ላንቺስ እንድቀር አንዴ ቡርቴ። በጣም ይቅርታ የኔ ቆንጆ። ልታሰድበኝ ከሆነ የጠራኸኝ እየተናደድኩ ነበር። ላሰድብሽ አይደለም። በቃ መልሷን መጠየቅ የምፈልገው ነገር አለ። አንቺም የምጠይቅሽ ነገር እያንዳንዱን ነገር እውነቱን ሳትደብቂ ትነግሪያታለሽ። ለምንድን ነው የምነግራት? በቃ ፎቶ አሳይቼሻለሁ ቅድም አይደለ? ያሳዩሽ ፎቶ የሷ ባለቤት ነው። እና እኔ ስለሷ ባለቤት እኔ ምን አገባኝ? አያገባሽም። ግን ማወቅ የምፈልገው ነገር አለ። ትዳሯን መሰብሰብ ካለባት የምትሰሪው ስራ ማግ እንደሚያስጠይቅሽ ታውቂያለሽ። የሚያዝረከረከችውን ትዳር ሊሊ ምን እዳ መጣባት? ስለሷ የምትነግራት በደንብ ትነግሪኛለሽ። በሚገባ ነው የምነግርሽ።
እምቢ ካልሽ ደግሞ እንዴት እንደማናግርሽ እኔ ቆንጆ ፔመንት የሌለው ነገር አይመቸኝም። ሲጀመር ከእንዳንቺ አይነት ሰው ጋር እኔ እንደዚህ እንትን አይደለም። እሺ ሲጀመር ደግሞ የመጨረሻ አንቺ ስንት ትንሽ አይደብርሽም እንዴ? አንዴ የምትሰሪው ስራ በህግ እንደሚያስጠይቅሽ ታውቂያለሽ። ምንድነው የምሰራው? የምትሰሪውን ደርሰንበታል። ምንድነው የደረስክበት? እያንዳንዱን ነገር ከነ ማስረጃ እኛ አንቺ ጋር ስንመጣ ቀድሞ ሁኔታ አለ። በደፈነው ደምድመን አይደለም አንቺ ጋር መጣ ነው። ማስረጃ ሰብስበን ነው። ስልክ ደወልልሽ አቤት ለቤት አገልግሎት ትሰጫለሽ 10,000 ብር አልሽ አይደለ? 3,000 ብር ቀብድ ገብቶልሻል። እና አቤት ለቤት ገብተሽ የምትሰሪው ስራ ምንድነው? አውቃው እኮ ነው ደውለህ የጠራኸኝ ማሳጅ እንዳደረግህ ነው። ሁሉንም ነገር ደርሰንበታል። ማሳጅ በላችሁ ወይ ክስተራ ምንም እንዳለ ሁሉንም ጥያቄ ስመልስልህ ጥልቅ ብለህ አታውራሽ። አልወድም ሲጀመር እንድታምንላት ጠብቃት። ምክንያቱም እቺ የለመደባት በቃ ለማለው ወደዛ እስካሁን ልጄ ስላላነሳ አክብሬሽ ነው ሰው መስለሽ ወይ እንድታምንልት ትፈልጋለህ እንዴ? እንዴት እንደሰማናል እንዴት እንደአላወራም ነኝማ አፋን አዘጋ በጠፊ ብዬ ነው ማሳመናት። ብርቱካን አባሽ ነው ያልሰነዝር አንዴ የኔ ምን ይሰራል አንቺ እስክትማቺ ድረስ? ቆይ እሺ ምን አድርጋችሁ? ቆይ እኔ አንድ ጥያቄ እንደሚያረጋችሁ ታገሰኝ። እሺ ምን አድርጌሽ ነው? እንደው ትንሽ አይደብርሽም? የስንቱን ቤት ነው ያፈረስሽው? እኔ ካንቺ ጋር እንደዚህ ግንኙነት ሊኖረኝ አይችልም። ይሄ የተብለጨለጨ ነገር ስላደረግሽ ቤትሽን አንቺ ነሽ መሰብሰብ ካለብሽ መሰብሰብ ያለብሽ። የተመዘከረችው ሊያሰብስብልሽም ባለጌ ነሽ በጣም። ብርቱካን ደግ አደረኩኝ። ብርቱካን አንዴ ሲጀመር አንድ ጥያቄ ልጠይቅህ። እቺ እንደዚህ ተብለጭልጫ እንደው ባለቤት ምን አይነት ሞኝ ነው ግን? ከእንዳንቺ አይነት ልክስክስ ጋር እንደባሻል ስነ ስርዓት ይኖርሽ። አንዴ አስወጡ እንዳንቺ ታንኳቶ ቤት ቡርቴ እንደዚህ አለባበስ ስለለበሽ ሰውን የምታታይል አንቺ ባለጌ። ተረጋግተሽ ስመጪ ነው እሺ ማውራት የምችለው እኔ ካንቺ ጋር ጫፉ ላይ እኮ አደርሽበትም። ጫፉ ላይ አገኝሻለሁ። እና ሊሊ በማሳጅ ሰበብ ምን እንደምትሰሩ እያንዳንዱን ነገር ደርሰንበታል። ሙሉ ዲቴል እኛ እዚህ ጋር ሚዲያ ላይ ስንመጣ ያለምንም ማስረጃ አይደለም እየወጣን ያለነው። ሙሉ የተሟላ ማስረጃ ይዘናል። እንደምታያቸው የህግ አባላትም አሉ። እዚህ ጋር ምን እየተፈጸመ ነው የሚለውን ነገር እያንዳንዱን ነገር እናውቃለን። እና ሁሉንም ነገር በግልጽ መረጃ ተረጋግተሽ አስረጅ። ነገርኩህ እኮ ምንም ማስረዳ ነገር የለም የኔ ቆንጆ። አሁን እዚህ ጋር ምንም መድረቁ እኔ የምሰራው ማሳጅ ነው በቃ ሌላ ስለምትለው ነገር የማውቀው ነገር የለም። እዚህ ጋር መድረቁ ምን ማለቱ ምንም አያዋጣም። ምንም እንኳን አይደለም አምኜ ስራዬን ነገሮችን ራስሽ ላይ እያከረርሽ ነው። ራስሽ ላይ ነገሮችን እያወሳሰብሽና እያከረርሽ ነው። ምን እንዳታረገኝ እዚህ ጋር ሙሉ መረጃ አለን። እዚህ ምንም የምጠይቅሽ ነገር እያንዳንዱ ነገሩ አሻሉ ብትይ የተሟላ መረጃ አለን። በርገ የምታያችሁ እንዳለ የህግ ባለሙያ ነው። ኦኬ አንተ መስማት የምትፈልገው ነው ዋሽቼ እንድነግርህ ነው የምትፈልገው አይደለም? ስለዚህ ስራዬን እየነገርኩ ነው። ማሳጅ ነው የምሰራው፣ ሌላ ነገር የማውቀው ነገር የለም አልኩክ። በስመ ማሳጅ የሚሰራውን ሙሉ ነገር እናውቃለን። እዚህ ጋር የተቀመጠችው ያንቺ ከስተመር እንደሆነ እናውቃለን። ባለ እዚህ ከተማ ላይ እኮ በጣም ብዙ ማሳጅ ቤቶች አሉ። አንተ ስለ የትኛው ማሳጅ ቤት እንደምታውቅ አላውቅም። እኔ የምሰራበት ማሳጅ ቤት ግን ማሳጅና ማሳጅ ብቻ ነው የሚሰራው። ሁሉንም ነገር እግር በእግር ደርሰንበታል። ሰለሞንንም ስትከታተሉ ነበር። ሩጦ አንቺ ጋር እንደሚመጣ ተደርሶበታል። እኔ አሁንም እየጠየኩሽ ያለውን ነገር በግልጽ ንገሪ፣ እንፍታው፣ የእሷንም ትዳር እናድነው ነው። እምቢ ካልሽ ትሄጃለሽ፣ ጣቢያ ቃልሽን ትሰጫለሽ፣ የሚሆነው ነገር ይሆንብሻል። አልተረዳኸኝም። ሰለሞን ስለምትለው ሰውዬ የማውቀው ነገር የለም። ስለሷ ትዳር ሊሊ የምታውቀው ነገር የለም። ስለምጠይቀኝ ጥያቄም የማውቀው ነገር የለም። የማውቀው የኔ ስራ ማሳጅ ቤት ማሳጅ ማድረግ ብቻ እንደሆነ ነው። እሺ በግዳጅ እያንዳንዱ ነገር እኮ ማስወጣት እንችላለን። ከማውቀው ውጪ ነገርኩ። መስማት የምትፈልገው ነው እንጂ እንድነግርህ ከሆነ ልዋሽ እችላለሁ። ታውቂያለሽ። አንተ ልታስፈራረኝ አትችልም። እያስፈራሩሽ አይደለም። እያንዳንዱ ነገር እውነቱን እዚህ ጋር የማውቀውን ነው እየነገርኩህ ያለሁት። ማላውቀውን ነገር ልነግርህ አልችልም። ከየትም ላመጣልህ አልችልም። ስለዚህ ምርጫ ሼት ነው። እነሱ ወስደው ያዋሩሽ እነማን ናቸው? እነሱ ለምንድን ነው ወስደው የሚያዋሩት? አንተ ከምታውቀው የተለየ ነገር ሊያውቁ አይችሉም። ጊዜያችሁን ባታባክኑ ደስ። ስለዚህ የምናውቀውን ነገር እውነቱን ንገሪን። እያንዳንዱን ነገር እውነቱን እንዲህ ደርቀሽ ምንም አያወጣሽ። ምን ማስረጃ አገኘ? እሺ ይሄንን አግኝቻለሁ እንደዚህ ስለሆነ ነው ብለህ ጠይቀኝ። እሺ የተሟላ የስልክ ሪከርድሽ አለ? የስልክ ሪከርድ እስቲ በርጋ
ካንተ ጋር ያወራሁት ስለ ስራዬ ነው አይደል? ማሳጅ እንድታደርጊኝ ፈልጋለሁ። ማሳጅ ብለሽ ኤክስትራ ትፈልጋለሽ? ኤክስትራ የምትሉት ነገር ደግሞ ህዝብ ነው የሚያውቀው። ከጀርባ በተጨማሪ እግርና እጅን እናሻለን ማለት ነው። ኤክስትራ ማለት እኮ ተጨማሪ እንደማለት ነው። እግርና እጅ ማሳጅ ውስጥ የተካተተ ነው። በዚህ አሸውጂኝ አውቃችኋለሁ። ነበረኛ ማሳጅ የምናደርገው ከዛ እግርና እጅ ሲጨመርበት ደግሞ ኤክስትራ ይሆናል። እሺ ስሚ ሊሊ፣ እኔ አንቺን እዚህ ጋር ማወጣጣት ባለብኝ መልኩ ማወጣጣት እችላለሁ። እምቢ ካልሽ ወህኒ ትወርጃለሽ። እዚህ ጋር የአንድ ሰው ትዳር እየወደመ ነው። እሱም ደግሞ በአንቺ ምክንያት ነው። ይህንን እውነት ትናገሪያለሽ። ምንም ምርጫ የለሽም ሌላ። እሺ ምንድን ነው ማወቅ የምትፈልገው? ማወቅ የምፈልገውን ነገር እየጠየቅኩሽ ነው። በጸባይ ጠየቅኩሽ አይደለ? በጸባይ ግን ልነግሪኝ አልቻልሽም። እያንዳንዱ የሚደረገውን ነገር እያንዳንዱ እውነት ነው እንድትዘረዝሪልኝ እፈልጋለሁ። ምንም እኮ እምቢ ካልሽ እኔ አንቺ ማወጣጣት አያቅተኝም። እምቢ ካልሽ ማወጣጣት ባለብኝ መንገድ አወጣጣሻለሁ። እያንዳንዱን ነገር ንገሪኝ። ሰለሞን አንቺ ጋር ይመጣል አይመጣ? እኔ ስማቸውን እንዴት ላውቅ እችላለሁ? በደንብ ታውቂያለሽ። ምክንያቱም እሱ የአንቺ ልዩ ከስተመር ነው። ጠንቅቀሽ ነው የምታውቂው። እሺ መጥቶ ሊሆን ይችላል፣ ግን ደግሞ ይህን ሰርቪስ የምንሰጣቸው እኮ አስገድደን አይደለም፣ በፍላጎታቸው ነው። በፍላጎት እንደሆነ እናውቃለን፣ ግን እዛ ቤት ውስጥ ምንድነው የሚከናወነው? የምትሰጡት ሰርቪስ ምንድነው? እያንዳንዱን ነገር ንገሪኝ። ገብቶሃል? በቃ አንተ ያልከውን ሰርቪስ እንሰጣለን። ከማሳጅ በተጨማሪ ሴክስ ማድረግ የሚፈልጉ ከሆነ እናደርጋለን እንደየፍላጎታቸው። ግን እንዳልኩ ነው፣ የራሳቸው ፍላጎት ነው። እነሱ ፈልገው እስከመጡ ድረስ ደግሞ እኔ ባለትዳር ነው እጮኛለሁ የሚለውን አጣርቼ አይደለም እዛ ነገር ውስጥ የምገባው። ስራዬ እስከሆነ ድረስ ዘብዬ ነው የምሰራው። ግን የስንት ሰው ትዳር እንደሆነ ታውቂያለሽ? ለኔ ስራዬ ነው። ትዳር ይኑሮ አይኑሮ አላጣራም። ባለትዳር ነህ በቃ ተመለስ ልለው አልችልም። ስራዬ ነው። ስራሽን አስደስቶሽ ነው የምትሰሪው? የተሻለ ገንዘብ ስለማገኝበት። ምን ያህል ነው? ይሄን ያህል ገላስ ከመሸጥ በላይ ገላስ ከመሸጥ የሚያስደርስ ምን አይነት ርካሽ ስራ ነው? የራሴ የሆነ ቤት አለኝ። ሲጀመር መኪና ይዛለሁ። በህግ እንደሚያስጠይቅ ታውቂያለሽ አይደለ? የራስሽ ቤት ቢኖርሽም መኪና ቢኖርሽም ህግ ከደረሰበት ይወረሳል። ምክንያቱም በምን አይነት መንገድ እየመጣና በምን አይነት ህገወጥ መንገድ እየመጣ እንደሆነ። ይሄ እኮ ህገወጥ አይደለም። ፈልገው ራሳቸው እስከመጡ ድረስ እኛ ቆይ ግን ፈልገው ይመጣሉ። ፈልገው እስከመጡ ድረስ ማሳጅ ቤት ሆኖ የምትሰሩት ተግባር ሌላ ነው። ይሁን እኮ ነው የምልህ። ማለት ምግብ ቤት ሆኖ መጠጥ ይሸጣል አይደል? እንደዛ ነው። በቃ ኤክስትራ ነገር ሊኖር ይችላል፣ ግን ደግሞ ፈልገው ነው። እኛ በግድ አይደለም እየሰጠናቸው ያለ ነው። በተጨማሪ ከወሲባዊ ድርጊት ባለፈ ሌላም ነገር እንደምትሰሩ ደርሰንበታል። በአዳም ልኮ ምናምን ነገር የሚባል እኔ አንቺን በዚህ ማስረጃ ብቻ ላስፈርድብሽ እችላለሁ። ከወሲባዊ ግንኙነት በተጨማሪ ሌላም ነገር እንደምታደርጉ በአዳም ልኮ ጋር እንደምትሄዱ ብዙ መረጃዎች አሉ። እኔ አሁን ካንቺ የምፈልገው ስሚኝ፣ እኔ ካንቺ የምፈልገው እያንዳንዱን ነገር ዲቴል እንድነግሪኝ ነው። እኔ እኮ የማውቀውን ነገር ነው እየነገርኩህ ያለሁት። ማሳጅ ቤት ውስጥ ተቀጣሪ አንድ ተራ ሰራተኛ ነኝ። ምንም ነገር ደግሞ አለቆቼ ሊያዙኝ ይችላሉ፣ ለነሱ ላደርግ ይችላል። ቆይ ታዲያ እኔ እንዴት ላቅ እችላለሁ? ታውቂያለሽ፣ እያንዳንዱ የሚፈጠሩን ነገር ምን ይደረግ እያንዳንዱን ጠቀቀሽ ታውቂያለሽ። እኔ አሁንም ካንቺ የምፈልገው እያንዳንዱን ነገር እንድነግሪኝ ነው። እያንዳንዱን ነገር እዚህ ጋር ባንቺ ምክንያት ቤተሰብ እየፈረሰ ነው። ሌላም ቦታ የሚፈጠረውን ነገር ማሰብ ቀላል ነው። ባንቺ ምክንያት የሚፈጠረውን እኔ የምፈልገው አሁን እያንዳንዱን ነገር ንገሪኝ። እሺ እነግርሃለሁ፣ ግን ደግሞ ስነግርህ እኔ ላይ በጣም ብዙ ሪስኮች ሊመጡብኝ እንደሚችሉ አመኘ ነው። ስለዚህ ከዚህ የበለጠ ሪስክ ምንም አይመጣልሽም። እሺ የጠየከኝን እየተስማማው ነው አይደል ያለሁት? ስለዚህ እኔም ደግሞ የኔ እምልህን ነገር ልታከብርልኝ ይገባል። እሺ ምንድነው እንዳከብርሽ የምፈልጊው ነገር? ያሉትን ሰዎች አስወጣልኝ፣ ካሜራውን አስጠፋልኝ፣ ብቻችን ሆነን ላንተ ነግረሃለሁ። ትንሽዬ ልጅ አለች፣ መቼም ያለ እናት ማደግ የለባትም አይደል? ስለዚህ ቢያንስ ህይወቴ ላይ ሪስክ እንዳይኖር ካሜራህን አስጠፋልኝ፣ እነዚህን ሰዎችን አስወጣልኝ። ከዛ ነው ያልከኝ ልነግርህ የምችለው። ይገባኛል፣ ግን አሁን ከሚፈጠረው ነገር አይበልጥም ሪስክነቱ። እሺ እኔም እዛ ጋር ላለው ነገር ሁሉንም ነገር አቀልልሻለሁ። እዛ የሚፈጠርብኛል የምትይው ነገር ካለ
የህግ ከለላ እንዲደረግልሽ ማድረግ እችላለሁ እኔ። አንቺ ብቻ እውነቱን ንገሪኝ። ኦልሬዲ እኮ አንተ ሁሉንም ነገር ደርሰህበታል፣ አውቀኸዋል። ግን ተጨማሪ የሚረዳ ከሆነ እኔ ልነግርህ እችላለሁ። ግን ደግሞ እኔ ምንም የማውቀው ነገር የለም። ሁሉንም ነገር የሚያዙን አለቆቻችን ናቸው። እነሱ የሚያዙንን ደግሞ ምንም ነገር እምቢ ማለት አንችልም። አለቆችሽ እነማን ናቸው? የማሳጅ ቤቱ አለቆች። እሺ። ምክንያቱም ደግሞ እነሱ ያሉንን እምቢ ያለን ማለት ስራችንን አይደለም የምናጣው። ማወቅ የሌለብንም ብዙ ነገሮች ያወቅን ሰዎች ከሆነን ህይወታችን ላይ ሪስክ አለው። ሊገሉን ላይ ይችላሉ። ምክንያቱም መረጃ አሳልፎ ይሰጣሉ ብለው ስለሚያስቡ ነው። ይኸውልህ እኔ እዛ ማሳጅ ቤት ስገባ ኖርማል ተራ ሪሴፕሽን ሰራተኛ ሆኜ ነበር የገባሁት። እሺ። ከዛ ነው ሁኔታዬን ከሰው ጋር ቅርበቴን እያዩ ስራዬን ከፍ እያለ የመጣውና እዛ ከሚመጡ ሰዎች ጋር መግባባት ስጀምር ኤክስትራ ከማሳጅ ውጭ ኤክስትራ ፍላጎት ላላቸው ከስተመሮች በጣም ባለሀብቶች ለሚመጡ ሰዎች ክፍያው እንዲያጓጓኝ ሆነና እዛ ስራ ላይ እንድገባ ተደረኩኝ። ኤክስትራ ማለት እስኪ አንዴ ግልጽ አድርጊልን ለተመልካች። ግንኙነት ማድረግ የሚፈልጉ ደንበኞች ሲመጡ እንሄዳለን። ማሳጅ ቤት ተመሉ ትክክለኛው ማሳጅ አለ ማሳጅ ኖርማል ማሳጅ ተደርገው የሚሄዱ ሰዎች አሉ። ከዛ ውጭ ደግሞ ማሳጅን ብቻ ሳይሆን ከማሳጅ በኋላ ደግሞ ግንኙነት ማድረግ የሚፈልጉ ከስተመሮች አሉ። ለዛ ፐርፐስ ብቻ ብለው የሚመጡ ከስተመሮች አሉ። እንደ የራሳቸው ፍላጎት እኛ የታዘዝነው ነው የምንሰራው። እሺ። ከዛ እዛ ከሚከፈለን ውጪ ከስተመሮቹ በእኛ ደስተኛ ከሆኑ ለኛ የሚሰጠን ቲፕ አለ። ቲፓችን ደግሞ ከደሞዛችን በጣም የተሻለ ነው። ምን ያህል ድረስ ነው? እስኪ ዝቅተኛና ከፍተኛው ቲፕ? እኛ ተስማምተን ይሄን ስራ ስንሰራ እንደ ኮሚሽን ነው። እዛ ደንበኛው ከሚከፍለው ላይ የሆነ ፐርሰንት አለቃችን እንደምታስብልን ተስማምተን የገባ ነው። ግን ደግሞ እዛ ደንበኞቻችን በእኛ በጣም ደስተኛ ከሆኑ በትንሹ 10,000 ብር ቲፕ ሊሰጠን ይችላል። ምክንያቱም የሚመጡት ሰዎች በጣም ባለሀብቶች ናቸው። ከዛ ደግሞ እሷ የምትለንን ነገር ስናደርግ ከኮሚሽን ውጪ ሌላ ተጨማሪ ገንዘብ እንዲሁም ጥቅማ ጥቅሞችን እንድናገኝ ታደርግልናለች። ምን መሰለህ ማወቅ የሌለብኝ ያወቅኩት ነገር ነው። ግን ምናልባት ከጠቀመ እነግርሃለሁኝ። ማለት የተወሰነ ከሄድኩኝ በኋላ ልጄን ለማሳደግ ስለሆነ ገንዘቡ እያጓጓኝ ቀጠልኩበት እንጂ እዚህ ስራ ላይ መቆየት በጣም ራስን ማዋረድ ነው። ምንም ደስ የማይል ነገር ነው። ታውቃለህ፣ ገንዘብ ያጓጓሃል፣ ግን የሆነ ሰዓት ላይ ያስጠላሃል፣ ራስን ትጠላዋለህ። ምናልባት ልጄ ባትኖር ኖሮ አላውቅም የሆነ ሀገር ሄጄ ልጠፋ እችላለሁ ምናምን። ግን ደግሞ እንደዛ መሆኑ ላመልጥ አልችልም። እንደ ሚስጥር ያዝልኝና እንደኔ ተቀጥረው የሚሰሩ 2 ሰራተኞች የት እንደገቡ የማይታወቁ ሰዎች አሉ። እኔ ግን የምጠረጥረው ለማምለጥ ሞክረው የሆነ ነገር አውቀው የሆነ ነገር አድርገዋቸው ሊሆን ይችላል ብዬ እፈራለሁኝ። እና እሱን ስለማቅ ልጄ እያለች ምንም ነገር መድፈር አልቻልኩኝ። እዚህ ስራው ውስጥ ገብታችሁ መውጣት አትችሉም ማለት ነው? አንችልም። በተለይ አሁን ያለንበት ማሳጅ ቤት፣ ምክንያቱም በጣም ብዙ ሚስጥሮች አሉ። ያ ማሳጅ ቤት ሊቆም የቻለው ወይም የማሳጅ ቤቱ ባለቤቶች በጣም ባለሀብት የሆኑት ማሳጅ ቤቱን ብቻ እየሰሩ አይደለም፣ ወይም ደግሞ ኤክስትራ ሰርቪስ ስለሰጡ ብቻ አይደለም። እንዳልከው ሌላ ባዕዳም ልኮ አላቸው። ምን አይነት? ከኛ ጋር ተኝተው በኮንደም ከተኙ በኋላ ኮንደም ውስጥ ስፐርማቸውን ላለቃችን ወስደን እንሰጣታለን። ያንን የነሱን እድል ሀብትም ሊሆን ይችላል በጣም ብዙ ነገራቸውን ወስደው ለባዕድ ቤት እንደሚሰጡ አውቃለሁ። ለባዕድ አምልኮ ቤት ግን ምን ጥቅም እንደሆነ አላውቅም። ይሄ ላይክ እንደ ግብር አይደል የሚባለው? ሀብታም እንዲሆኑ የሆነ ነገር ይታዘዛሉ፣ ሄደው የሆነ ነገር ይሰጣሉ። በአብዛኛው ግን እድል እንደመውሰድ እንደሆነ ነው። ይሄንን በግልጽ ነግራውኝ ሳይሆን እዛ ካለው ሁኔታ ሲያወሩ ምናምን ከምሰማው ነው እንጂ ዲቴል እርግጠኛ ሆኜ አይደለም የምነግርህ። ግን ደግሞ ሁሉ ጊዜም ቢሆን የምትመርጣቸው ሰዎች አሉ። ከሆነ ሰው ጋር ሩም ይዘን ስንገባ እፈልጋለሁ ትለናለች። ኮድ አለ የምትነግረን። በኮንደም ነው ግዴታ የምናደርገው፣ ምክንያቱም ስፐርሙ መፍሰስ ስለሌለበት። ያለ ኮንዶም ማድረግ አትችሉም? እሷ የምትፈልጋቸው ሰዎች ከሆነ ያለ ኮንደም አናደርግም። እንዴት የምትፈልገው? ምክንያቱም ፈሳሹን ትፈልገዋለች። ከዛ ከነ ኮንደሙ ወስደን ነው ለሷ የምንሰጣት። በጣም ይገርማል። እንግዲህ ተመልካቾች እንደምትሰሙት እኛም እንደዚህ አልጠበቅንም። አልፎ ተርፎ በአዳም ልኮ ድረስ የሚደረገው ነገር በጣም የሚገርም ነገር ነው። ግን
ግን በጣም ልለምንህ ትንሽዬ ልጅ አለችኝ። ሲጀመር ይሄን ሁሉ ነገር ለምን እንደዘባረኩኝ አላውቅም። ችግር የለም ህይወቴ በጣም ወይኔ ችግር የለም። እኔ ኃላፊነት ወስዳለሁ። ልጅሽ ጋርም ሰው ልካለሁ። ምንም የሚያስጨንቅሽ ነገር የለም። ጉዳዩ እስኪጣራም አንቺም በህግ ከለላ ስር ነው የምትሆኚ። ልጄ ከኔ ውጭ ማንም የላትም። በጣም ልጅሽ ጋር እኔ ሰው ልካለሁ። ምንም የሚያስጨንቅ ነገር የለም። ተረጋጊ። ሴትዮዋ እኮ ምን አይነት አውሬ እንደሆነች ስላላየህ ማንም ከህግ በላይ የሚሆን የለም። ምንም የሚያስጨንቅሽ ነገር የለም። አንቺ እነሱም የመልኩት አምላክ ምን ያህል ከባድ እንደሆነ ስላልገባ ነው እስከዛሬ ድረስ መጋፈጥ አቅቶኝ አይደለም ከሚሆነው ሁኔታ አንፃር በጣም ሁኔታው ስለሚያስፈራ እንጂ ምናልባት ለእናንተ ራሱ ሪስክ ሊፈጥርባችሁ ይችላል። የምታደርጉትን ነገር በጥንቃቄ። ችግር የለም። ወይኔ ልጄን እኮ ነው አደጋ ውስጥ የከተትኳት። ልጄ እኮ ካለኔ ማንም የላትም። ወይኔ ተቀመጭ። እማዬ ጋር እንኳን እንዳላረጋት እማዬ ጠልታኛለች። እሺ የት ነው ማራ? ወይኔ እኔ ልጅሽ ጋር ሰው ልካለሁ። ምንም የሚያስጨንቅ ነገር የለም። ነው አንዴ ተቀመጭ። እናንተ ራሱ እኮ ልትጋፈጡት የማትችሉት ነገር ውስጥ ነው እየገባችሁ ያላችሁት። እንደዚህ ዝም ብለው ተራ ሰዎች አይደሉም። በጣም ብዙ ሪስክ ሊደርስባችሁ ይችላል። ወይኔ ማማዬ ተቀመጭ። ምንድነው ማረጋው? መሆን ያለበትን እኮ ነግሬሻለሁ አይደለ? ልጅሽ ጋር ሰው ልካለሁ። ጉዳዩ እስኪጣራ ማንቺ በእኛ ቁጥጥር ሰዎች ልጄ ላያድኑልኝ ይችላሉ። ያድኑልሻል። የህግ አካላት እንልካለን። ምናልባት መምጣት አይጠበቅባቸውም እኔን እዚህ ጸጥ ለማድረግ። አንዴ ብቻ እዛ መሄዱበት ቦታ መሄድ በቂ ነው ለነሱ። የሚያስጨንቅ ነገር የለም። ተቀመጭ። አንዴ ተረጋጊ። ልጄን በገዛ እጄ አደጋ ውስጥ ከተትኳት። ተረጋጊ አንዴ። እሺ ተመልካቾቻችን እንግዲህ የሰማነው ነገር በጣም ለጆሮ የሚከብድ ነው። እንግዲህ የእሷን ልጅም እንዳለችው የሚያሳስብ ከሆነ አንዳንድ የህግ አካላትን እንልካለን። ጉዳዩ እስኪጣራ እሷን በህግ ቁጥጥር ስር ትሆናለች እና በጣም ሀገራችን ውስጥ የሚፈጠረው ነገር በጣም አስጸያፊ ነገር ነው። የስንቱን ቤት የበጠበጠ ነገር ነው። መገመት አይከብድም። እዚህ የተፈጠረ ሌላም ቤት ስንቱ ቤት ተፈጥሯል። ጉዳዩን እንግዲህ ተከታትለን እስክናጣራ ድረስ አብራችሁን ቆዩ። ለዛሬ የነበረን ቆይታ ነበረ።